ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ጥር 11 2018 ዕለተ ጥምቀት ለመላው የጋት ሚዲያ ቤተሰቦች ክርስትና እምነት ተከታዮች በሀገር ውስጥም በውጭም ለምትገኙ በሙሉ እንኳን ለብርሃነ ጥምቀቱ አደረሰን አደረሳችሁ ማለት ፈልጋለሁኝ። መልካም በዓል ይሁንላችሁ። ጥር እንግዲህ በአጠቃላይ የተለያዩ ማህበራዊ ክንውኖች ሃይማኖታዊ ክንውኖች የሚካሄዱበት በዓል ነው። ሰርግ አለ። አሁን የተለያዩ ሰርጎች አሉ። የተለያዩ ክንውኖች የሚከናወኑበት በውጭ አሉ ኢትዮጵያውያንም ትውልደ ኢትዮጵያውያን ቤተሰቦቻቸውን የሚጠይቁበት ጊዜ ነው። ከውጭ ወደ ኢትዮጵያ ለመጣችሁ የጋት ሚዲያ ቤተሰቦች ቆይታችሁ ያማረ እንዲሆን በተለያየ በዓል ለማክበር ወደ ጎንደር በዋነኝነት ጥምቀት ጎንደር ስለሚደምቅ ነው። ኢትዮጵያዊነት የሚገለጥበት ስለሆነ እንግዲህ በህይወት ስላሉ ራሳቸው ሊናገሩ ይችላሉ። አቶ በረከት ስምኦን በኢህአዴግ ዘመን የኮሚኒኬሽን የማስታወቂያ ሚኒስትሩ የነበሩት ማለት ነው። እንግዲህ ሁለተኛ ሶስተኛ ሰው ነበሩ እና በየአመቱ ባለኝ መረጃ በየአመቱ ሁሌ ጥምቀትን ጎንደር ይገኙ ነበር እና በኋላ ላይ ቋራ ሆነው ያ የሚከበረው የኢትዮጵያ ካርታ ሲወጣ ጎንደር ላይ ኤርትራን የሚያካትተውን ካርታ ይወጣል። በሰረገላ ነው የሚከበረው። ያ ትውፊቱ ሃይማኖታዊ ትውፊቱ ባህላዊ ትውፊቱ የተለያየ ጭፈራ የአማራው የኦሮሞው የጉምዙ የትግሬው የሌለ አለባበሱ ሁሉ እና ምን አሉ ይባላል። እኛ ዝም ብለን ደክመናል እንጂ አብዮታዊ ዲሞክራሲ ስራ አልያዘም እና ጎንደር ይደምቃል። የጎንደር ድምቀት ሚስጥሩ ጎንደር ራሷ ትንሿ ኢትዮጵያ ስለሆነች ለ400 ዓመት ገደማ ያህል የኢትዮጵያ ዋና ከተማ ሆና አይኖረች። ፖርቱጋሎች፣ ግሪኮች፣ አርመኖች፣ አረቦች እስላም የሚባል እኮ አሉ። የእስላም መንደር ማለት ነው። ቤተ እስራኤሎች ወይ ፈላሻ ብለን የሚጠሩት የተለያየ ክንውን የተካሄደበት ከሰሜን ከምጽዋ ከደቡብ እስከ ዘይላ አዶሊስ ታጁራ አፋሩ ራሱ ሱዳኑ ሁሉም ኢትዮጵያዊነት ካቶሊኩ ራሱ ካቶሊክ እምነቱ ነው እኮ ታውጆ ነበር በኢትዮጵያ። ያ ሁሉ የተለያየ የኪነ ጥበቡ የአብያተ መንግስታት ግንባታው የሃይማኖት ተቋማት ማስፋፋቱ ያ ሁሉ የተደረገበት የተከናወነበት በኋላም በዘመነ መሳፍንት ተዳክማ የነበረችው ኢትዮጵያ ደግሞ ያ የጎንደሪያን የተለያየ ዘመናት ሲነግሱ ኑረው ማዕከላዊ መንግስቱ ተዳክሞ በዘመነ መሳፍንት የደከመውን አንድ ያደረገው የቋራው ኃያል የቋራው አንበሳ አፄ ቴዎድሮስ የተነሳበት ምድር ነው። ጎንደር ጀግና ያውቃል። ጎንደር ጀግና ያከብራል። ጎንደር ምናልባት ልታምታታው ትችል ይሆናል እንጂ የሚናወጥ አይደለም። የሚያምርበትም ነገረ ስሪቱ ብሔርተኝነት የሚያምርባቸው ከተሞች አሉ። ብሔርተኝነት የሰራቸው የብሔር ከተሞች አሉ። ኢትዮጵያዊነት ልካቸው የሆነ ከዚያ ዝንፍ ሲል የሚጎሳቆሉ ከተሞች አሉ። ጎንደር የኢትዮጵያ ከተማ ነው። ደብረ ማርቆስ የኢትዮጵያ ከተማ ነው። ወልዲያ የኢትዮጵያ ከተማ ነው። ደሴ የኢትዮጵያ ከተማ ነው። ኮምቦልቻ ነች። ጅማ፣ አዳማ፣ ድሬዳዋ፣ ሐረር፣ አርባ ምንጭ እነኚህ የኢትዮጵያ ከተሞች አሉ። ማለት ኢትዮጵያዊነት በብዝሃነት የሚታይበት እነዚህ ከተሞች ለባለፉት በኢህአዴግ ዘመን እኛን አይመስሉም፣ ለብሔር ፖለቲካችን አይመጥኑም በሚል ሌሎች ከተሞች እየተቀፈቀፉ እንዲዳከሙ ጌቶ ሆነው
ተረስተው የወንጀል መቀፍቀፊያ እንዲሆኑ የተደረጉ አሉ። ኤኒዌይስ ይህንን አርባናይዜሽኑን ከአጠቃላይ ከሀገረ መንግስት ግንባታ ጋር በሌላ ጊዜ ግል ንባቤን አካፍላችኋለሁ እግዚአብሔር ሲፈቅድ። ዞሮ ዞሮ በዓሉ በጎንደር በድምቀት ተከብሯል፣ እየተከበረ ነው። በባቱ በደንበል ሐይቅ በቲቪ እያየሁት ነበር፣ በጣም በሚያምር ምንጃር ሸንኮራ ወረዳ 44 ታቦታት የሚወርዱበት ኢራምቡቲ የሚባል አንዳንዴ ዳግማዊ ዮርዳኖስ ብለው የሚጠሩታል። ከ14ኛው ክፍለ ዘመን ከአፄ ዳዊት ዘመን ንግስና ጀምሮ ሲከበርበት እንደኖረ ዳግማዊ ዮርዳኖስ የሚሉት አንድ ወንዝ ነው። በነገራችን ላይ ኢራምቡቲ እንዲያው ጊዜ እድሜ ጤና ሰጠውን ጋት ሚዲያ ከዛ ባሳያችሁ ደስ ይለኛል። አንዱ ወንዝ ከላይ ይመጣና እንደገና ለሁለት ይከፈላል። ያ ወንዝ ራሱ ወንዙ ወደዚህ ይመጣል፣ ለሁለት ይከፈላል። እታች ወርድና መልሶ ይገናኛል። ዳግማዊ ዮርዳኖስ የሚባለው ማለት ነው። እና ዳግማዊ ወይንም አምሳለ ዮርዳኖስ ተብሎ ይጠራል። ተፈጥሯዊ ነው። ከዛ ባለፈ ደግሞ ውሃው ከምዕራብ ወደ ምስራቅ ነው የሚፈሰው። እንዳልኳችሁ በሁሉም አጥቢያዎች በሁሉም ቤተክርስቲያናት በአራቱም ማዕዘን እየተከበረ ነው። የጋምቤላውንም የመቀሌ የአክሱምንም የተለያየ ለማየት ሞክሬያለሁኝ። እኔም በጠዋት ጃን ሜዳ ሄጄ አክብሬ ተመልሻለሁ። እንኳን አደረሳችሁ። በድጋሚ እንኳን አደረሰን። ይሄ መግቢያ ነው። 3 አጫጭር መረጃዎችን ወደ እናንተ አደርሳቸዋለሁ። በርዕሱ እንደምታዩት 1 ኢሳያስ አፈወርቂ ከስልጣን ሊባረር ይገባል ሲሉ የአሜሪካን ኢንተርፕራይዝ ኢንስቲትዩት ዋና አሰልጣኝ ኮንሰልታንት በሪፐብሊካን ፓርቲ ውስጥ ተሰሚ የሆኑት በመካከለኛው ምስራቅ ኤክስፐርት የሆኑ የሚታወቁ በዋናኝነት በሶሪያ፣ በኢራን፣ በኢራቅ ኢብን በየመን በእነዚህ ኤክስፐርት የሆኑ ምሁር ዶክተር ሩቢን የሚባሉ ምሁር ጽሑፍ አውጥተዋል በዋሽንግተን ኤክስፕረስ ላይ። በዛ ጽሑፍ ምን ይላሉ? ፕሬዚደንት ዶናልድ ትራምፕ 45ኛ ፕሬዚደንት ነበሩ። 45ኛ ፕሬዚደንት እያሉ በታሪክ ጦርነት ሳላስነሳ በእኔ ዘመን አሜሪካ ጦርነት ሳትከፍት የወረድኩ ነኝ፣ ስልጣኔን የለቀኩ ነኝ ይላሉ። ሁሉም የመጣው መሪ ሁሉ ያው ጦርነት ጀምራል። ራሱ ኦባማም ሊቢያ ገብቷል እንሰው። ነገር ግን አሁን 47ኛ ሆነው ከመጡ በኋላ ይላል የአሜሪካን ብሔራዊ ጥቅምና ዘላቂ ስትራቴጂክ ኢንትረስት ለማስጠበቅ ሰፋፊ እርምጃ እየወሰዱ ነው። ይደግፋሉ። ኒኮላስ ማዱሮን የቬንዙዌላን ፕሬዚዳንት አውጥተው መጀመሪያ ለቀህ ሂድ ብለው ተደጋጋሚ ድል ከሰጡ በኋላ እሱን አልቀበል ሲል ለፍርድ በማቅረባቸው አፕሪሼት ያደርጋሉ። በተመሳሳይ ግን የረሳ ነው ኢራንንም የኢራኑ መሪ አያቶላ ኻሜኒ ልቀቅ ብለው በተደጋጋሚ ድል ሰጠውታል። ዶናልድ ትራምፕ ለፍርድ እንደሚያቀርቡት ወይ እንደሚያስወግዱት እርግጠኛ ነኝ ይሉና ነገር ግን አብርሃም ሊንከን የጦር አውሮፕላን ተሸካሚዋ የአሜሪካ መርከብ አብርሃም ሊንከን ስታልፍ በቀይ ባህር አድርጋ በኤደን ወደ ኢንዲያን ኦሽን ስትሄድ በቅርቡ ኤርትራ የምትባል ሀገር አለች። እዛ ላይ ፍጹም አምባገነን የሆነ የኤርትራ አምባገነን ፍጹም አምባገነን የሆነ የአፍሪካ ሰሜን ኮሪያን ያነበረ አሜሪካዊ ዜግነት ያላትን ሲሃም አሊን በ15 ዓመቷ በ2012 እንደ አውሮፓውያን አቆጣጠር አስሮ እስካሁን የት እንዳለች ሲሃም አሊን እድሜዋ 15 ዓመት ነው። አባቷ የማስታወቂያ ሚኒስትር የነበረው አሊ አብዶ ወደ ጀርመን ከሄደ በኋላ ለስራ በመክዳቱ ምንም ሳይመለከታት ልጅቱ ሲሃም አሊ ግን የአሜሪካ ዜግነት ያላት ልጁን እስከ ዛሬ አግቶ ያደረሰበት አይታወቅም። በነገራችን ላይ እንግዲህ በ2012 ከታገተች ልጅ አሁን
2026 ነው። ምን ማለት ነው? በሌላ መልኩ 14 ዓመት እስር ቤት ነው ያለችው። ፍርድ ቤት አልቀረበችም። በ15 ዓመቷ የታሰረች ልጅ ዛሬ 29-30 ዓመት ሆኗታል ማለት ነው። ያለችበት አይታወቅም። ሁለተኛ ዳዊት ይስሐቅ የሚባልን የስዊድናዊ ጋዜጠኛም እንዲሁ ታስሮ አድራሻው ጠፍቷል። የጅቡቲን ዜጎችንም አግቶ በ2008 እንዳለ ሳይት ላርግላችሁ አግቶ፣ ነገር ግን እስካሁን አላውቅም ካለ በኋላ ኳታሮች ገብተው ነው ሚዲየት አድርገው ያስፈቷቸው ይላል። ይሄ ፍጹም አምባገነን የሆነ ህገ መንግስት የሌለው ለቀጠናው የሰላም እጦት ምንጭ ሆነ በዋነኝነት ለአሜሪካ ዘላቂ ብሔራዊ ጥቅም መሰናክል ሆኖ ከኢራን ጋር ሳይት ነው የማደርገው የራሳቸውን ጽሑፍ ከኢራን ጋር ከቻይና ጋር ከሀውቲዎች ጋር የሚሰራው ይሄ ፍጹም አምባገነን የሆነ ኢሳያስ አፈወርቂ ሁለት ምርጫ ሊቀርብለት ይገባል። ኤሪትሪያን ዲክታተር ኢሳያስ አፈወርቂ አን አልቲማተም የመጨረሻ አማራጭ ሊሰጠው ይገባል። ስቴፕ ዳውን ኤንድ ሊቭ ኤርትሪያ ኢን ፒስ፣ በሰላም ስልጣኑን ለቆ ወደሚመቸው ሀገር እንዲሄድ አንድ እድል ሊሰጠው ይገባል። ወይንም ኢንዳፕ ላይክ ማዱሮ እንደ ኒኮላስ ማዱሮ ታይዞ ታግቶ ወደ ስር በህግ ፊት ሊጠየቅ ይገባል ይላል። እንግዲህ ኤሪትሪያ የፕሪዝን ስቴት አፍሪካስ ኢኪቫለንት ኦፍ ነርዝ ኮሪያ ዜጎች በውዴታ ሳይሆን በግዴታ የህይወት ዘመን የውትድርና አገልግሎት የሚሰጡበት ከኤርትራ ለቀው በተለያየ ውጭ ዓለም ከሄዱ ከገቢያቸው 2% ታክስ የሚከፍሉበት፣ እሱን የማይከፍሉ ከሆነ ቤተሰቦቻቸው ተይዘው ለስር ለእንግልት ለመከራ የሚዳረጉበት፣ ውጭም ከሄደ በኋላ ኤርትራዊ በሚዲያ ወጥቶ መቃወም አይችልም። ያን ካረገ በአገር ቤት ያሉ ቤቱ ዘሩ ተቆጥሮ ቤተሰቦቹ ቅጣት የሚጠፉበት የሚጠረጉበት ነው እና it is time for Trump to make 2026 the year where every anti-American ጸረ አሜሪካ የሆነ hostage taking China embracing dictator force የቻይና አጋሮች የኢራን አጋር የሀውቲ ኢኔብሊንግ የሆነው እነዚህ በሙሉ ፍትህ ሊያገኙ ይገባል፣ ህግ ፊት ሊቀርቡ ይገባል ይላል። ከዚህ በፊት በተደጋጋሚ የምታስታውሱ ከሆነ ኤሪትሪያ አናዘር ቬኑ ፎር ዘ ኢራን እስራኤል ሪቨለሪ የሚል ስትራትፎር ዲሴምበር 11 2012 ከ14 ዓመት በፊት ስትራትፎር የኢራን ዋነኛ መተላለፊያ የሀውቲ አማጽያን የሽብር መዳረሻ ሆናለች ሲል ስትራትፎር ያወጣውን ዘገባ ወደ እናንተ አድርሼ ነበር። እሱን እንደገና በ2025 ኦልሞስት ጃንዋሪ 16 2025 የዛሬ ዓመት ገደማ ኤሪትሪያ ሃዝ ቢካም ኢራንስ ፕሮክሲ፣ ኤርትራ የኢራን ረዥም እጅ ሆናለች and a strategic threat to Israel and the US የሚል ሃሬትስ ተነባቢው የእስራኤል ጋዜጣ ሰፊ ጽሑፍ አውጥቶ ነበር። allowing Houthi aggression and targeting Israel allies የሀውቲ በቀይ ባህር ቀጠና የሚንቀሳቀሱ የአሜሪካ የእስራኤልና የአጋሮቿን ጥቃት እንዲፈጽም መረጃ በመስጠት አቅም በመፍጠር ይህ ሁሉ የምታረገው እስራኤልን የእስራኤል ጸረ እስራኤል ኃይሎችን እያደራጀች ያለችው ጸረ አሜሪካ እያደራጀች ያለችው ኢራን ነች የሚሉ ሰፋፊ ወረቀቶችን ከዚህ በፊት አይተናል። ሲጠቃለል የኢሳያስ አፈወርቂ ፀሐይ እየጠለቀች ነው። በነገራችን ላይ በሚመለከተው አካል የሚቀርብ ይሆናል። የኢትዮጵያ መንግስት ለዶናልድ ትራምፕ ደብዳቤ ምላሽ እንደሰጠ ከዲፕሎማቲክ ምንጮቼ ለማረጋገጥ ችያለሁ እና ዋነኛው ማዕከሉ የሚለው ምንድን ነው? ኢትዮጵያ ከትናንት እስከ ዛሬ
ወደፊትም ቢሆን በየትኛውም የመንግስት ሁኔታ ብትተዳደር ሁልጊዜ ለድርድር፣ ለሰጥቶ መቀበል፣ በሰላማዊ መንገድ ችግሮችን ለመፍታት በፓን አፍሪካኒዝም ስሜት በፍትህ፣ በእኩልነት ፌር ጀስቲስ ኤንድ ኢኩዊቲ በሆነ መልኩ እጇ ሳይጠመዘዝ ለድርድር ዝግጁ ነች የሚል ነው። ነገር ግን ኢትዮጵያ የምትደራደረው በአባይ ወንዝ በናይል ወንዝ ብቻም ሳይሆን የኢትዮጵያ ሕልውና የተመሰረተው በሁለቱ ወንዞች ስለሆነ አንደኛው የአባይ ወንዝ ነው፣ ሁለተኛው ቀይ ባህር ነው። በሁለቱም ላይ ለመደራደር ዝግጁ እንደሆነች በተለይ ግብፅ የኢትዮጵያን ጎረቤቶች ዙሪያ ምንም እንኳ የግብፅ ሉዓላዊ ሶቨሪን ራይቷ ቢሆንም ከየትኛውም ሀገር ጋር የምትፈልገውን ስምምነት መፈጸም፣ ነገር ግን ከጎረቤት አገሮች ጋር ወታደራዊ ስምምነት በመፈጸም ከኢትዮጵያ ብሔራዊ ጥቅም አጌነስት የሆነ ኢንጌጅ እያደረገች ስለሆነ ከዛ ዊድሮ ልታረግ መተማመኛ እንደሚያስፈልግ ኢትዮጵያ የምትደራደር በሁለት ወንዞች ነው ብያቸዋለሁ። የግብፅ መንግስት ከኢትዮጵያ ጎረቤት አገራት ጋር የገባውን እና የሚገባውን ያልተገባ ወታደራዊ ስምምነት ዊዝድሮ ሊያደርግ ሪቮክ ሊያደርግ፣ በተመሳሳይ የግብፅ መንግስት በሻዕቢያ በኩል ኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂዎች፣ አሸባሪዎች ድጋፍ እያደረገ ስለሆነ ከዛም ተግባሩ መላቀቅ አለበት። በፍትሐዊነት በሰጠው መቀበል ኢኩዊቲ ያለው ግልጽ በሆነ በዓለም አቀፍ ሁኔታ ኢትዮጵያ ማንንም የመጉዳት ፍላጎት እንደሌላት በየመድረኮች በየድርድሮች እየተገለጡ የመጡበት ሁኔታ እንደሆነ፣ ኢትዮጵያ ደግሞ የኢትዮጵያ ልማት ለቀጠናውም ልማት ወሳኝ እንደሆነ፣ ከድህነት ለመውጣት በሚደረገው ጥረት በቀጣይ ለልማቶች የሚሆን ደንቃራም ላለመሆን አሜሪካና አጋሮቿም ድጋፍ የሚሰጡበት ሁኔታ በሚረጋገጥበት ዙሪያ እንዲሁም የቀጠናውን አሸባሪ መንግስት ቴሮሪስት ስቴት ከኤርትራ ህዝብ፣ ከኤርትራ የፖለቲካ ፓርቲዎች፣ ከሲቪክ ማህበረሰብ የትጥቅ ትግል እያደረጉ ከሚገኙ የተለያዩ ኃይሎች ጋር በመሆን የቀጠናው ጸረ ሰላም ጸረ ልማት የሆነውን ቡድን የሽብር መንግስት ቴሮሪስት ስቴት ለማስወገድ በሚደረገው ጥረት አሜሪካም ግብፅም ሌሎችም ተባባሪ ለመሆን ዝግጁ ሊሆኑ ይገባል። በዚህ ዙሪያም መነጋገር እንፈልጋለን የሚል ነው። የአፍሪካ ህብረት ሊካተትበት ይገባል። ኢጋድ ሊካተት ይገባል። እንደ ቀጠናዊ ተቋም እራሱ የናይል ተፋሰስ የናይል ቤዚን ኢኒሼቲቭም በቀጣይ ወደ ስራ ወደ ተቋማት ኦፕሬሽናል ሊሆን ስለሚገባ እነዚህ ሊካተቱ ይገባል። በፓን አፍሪካኒዝም ስሜት ዘላቂ እንዲሆን ከዛ ባለፈ የሌሎች አፕስትሪም ከላይ ያሉ ሀገራት አሉ። ራሱ አሜሪካ ከሜክሲኮ ጋር ግንኙነት አለዋ በመስጠት ምንድን ነው ያን ኤክስፔሪየንስ? ቻይና እንደ ተፋሰስ ከሌሎች ሀገራት ጋር ስምምነት አሉ። እስራኤል ከጆርዳን ጋር ያለው ስምምነት አለ። አዲስ የቱርክ ኢራቅ ዋተር ፎር ኦይል የሚባለው አግሪመንት አለ። የማሌዥያ ትናንት ኢንዶኔዥያ ብያቸዋለሁ በስህተት የማሌዥያ ሲንጋፖር የዋተር አግሪመንት አለ። የሌሎችንም በትክክል በመገንዘብ ቴክኒካል የሆነ ሙሉ ትራንስፓረንት የሆነ ፌር በሆነ ሁኔታ ለመወያየት ምንም ችግር የለብንም ይላል። አሁን የኢትዮጵያን ጥያቄ ወስዳችሁ የዶክተር ሩቢንን ደግሞ ለዶናልድ ትራምፕ የሰጠውን ምንድን ነው የሚለው? ትራምፕ ሹድ ፐርሲው ሪጅም ቼንጅ ኢን ኤርትራ፣ የስርዓት ለውጥ ማምጣት አለበት የሚለውን የኮንዘርቫቲቭ ፓርቲውን አባል የሆነውን የሚካኤል ሩቢንን በነገራችን ላይ አሁንም ልድገምላችሁ። ሚካኤል ሩቢን እኔ አንድ መጽሐፉን አንብቤያለሁኝ። ሌሎች መጽሐፎች ኦንላይን ስለሚሸጡ ፕሊስ ገዝታችሁ የምትልኩልኝ ሰዎች ካላችሁ ደስ ይለኛል። 7 ፒላርስ ዋት ሪያሊ ኮዚንግ ኢንስታቢሊቲ ኢን ዘ ሚድል ኢስት። እንግዲህ በሚድል ኢስት የታወቀ ኤክስፐርት ነው። በኢራን ጉዳይ፣ በቱርክ ጉዳይ እና በአብዛኛው መካከለኛው ምስራቅ የአሜሪካን ኢንተርፕራይዝ ኢንስቲትዩት እጅግ የታወቀ ቲንክ ታንክ ኢንስቲትዩት ነው።
ጌት ኤንድ ሚሊንዳ ፋውንዴሽን ሁሉ ምንድን ነው ክፍያ የሚፈጽሙለት የአሜሪካን የውጭ ጉዳይ ፖሊሲ በተመለከተ እንግዲህ ምንድን ነው ሚካኤል ሩቢን ፓኪስታንን በጣም ነው ሀይሊ ክሪቲሳይዝ የሚያደርገው። ቴረሪስት ስቴት ነው የሚለው ፓኪስታንን ራሱ። ይህንን የሚያጠናክር ምን ታያላችሁ? የፓኪስታንና የሳውዲ አረቢያ አሊያንስ አለ አንድ። ሁለተኛው የአረብ ኔቶ ያልኳቸውን ሙስሊም ኔቶ የሚሉት ራሱ ቱርክ ሊገባ እየሞከረ ነው፣ አስገቡኝ እያለ ነው። ምንድን ነው የሚለው ስምምነታቸው? ፓኪስታንና ሳውዲ አረቢያ በሳውዲ አረቢያ ላይ የሚፈጸም ጥቃት በፓኪስታን ላይ እንደተፈጸመ ተቆጥሮ ባለው ካፓቢሊቲ ሁሉ ፓኪስታን ይዋጋል ይላል። ያው እንግዲህ እስራኤል ያኔ ኳታር ላይ ምንድን ነው እስራኤል ኳታር ላይ ጥቃት ፈጸመች። አረ ሰው ለምን ኳታር ላይ ጥቃት ተፈጸመ በሚል ይሄ ከሆነማ ነገም እኛ ላይ ጥቃት ይገባብናል ማለት ነው በሚል ሳውዲዎችም ሌሎችም ስጋት ፈጠረ። ያ ነው አረብ ኔቶና አቋቁም የሚለው ግብጽ በጣም ሲገፋበት የነበረው እነ ዩኤኢ አንቀበልም ብለው ሪጀክት ያደረጉት ማለት ነው። ዘንድ ሳውዲ አረቢያ ተሯሩጦ ሄዶ የኒውክሌር ሽልድ አሜሪካኖች ይፈቅዳሉ ወይ? ፓኪስታን ይህን ያህል እንደዚህ ኢላርጅ ሲያደርግ ያደርጋሉ ወይ? እሱን አብረን የምናየው ነው። ሊሆን አይችልም። አረብ ኔቶ ይመጣሉ ወይ? አይ ዶንት ቲንክ ሶ። ሊሆን አይችልም። ያው ፖለቲካ አንድና ዜሮ ስለሌለው ነው እንደዛ 100% አይሆንም ስላችሁ አይሆንም፣ ግን አይሆንም አይባልም በፖለቲካ 0 እና 1 ስለሆነ። ምክንያቱም ቱርክ ከሳውዲ አረቢያ ጋር ከፓኪስታን ጋር አሊያንስ እንዲመሰርት ሊፈቅዱለት አይችሉም። እስራኤል አይፈቅድም። ሀካን ፊዳን የቱርክ ውጭ ጉዳይ በጋዛ ፒስ ቦርድ ውስጥ ተካተተ በሚል እኮ ነው አሁን ሌላው ጥንቅጥ እየፈጠሩ ያሉ እንኳን እዛ አሊያንስ ውስጥ እንዲገባ። ቱርክ ደግሞ የኔቶ አባል ነው። ሌላ የሚፈጥሩበት ውዝግብ ይኖራል። ሊሆን አይችልም። ግን አሊያንሱን እዩት። ሚካኤል ዋናው ነገር የተነሳውበት ዶክተር ሩቢን ወይም መጽሐፉን ሰርች ስታደርጉ ሚካኤል ሩቢን ፓኪስታንን በጣም ነው የሚቀጠቅጠው። ፓኪስታንን በጣም ነው የሚጠላው። ፓኪስታንን እጁን ማሳጠር ካልቻል መካከለኛው ምስራቅን አፍጋኒስታን ላይ እጃለው፣ ኢራን ላይ እጃለው፣ በቀይ ባህር ቀጠና ለሚፈጠሩት ትርምሶች እጃላቸው ብሎ የሚጽፍ ሰው ነው። በባለፈው በፓኪስታንና በህንድ መካከል ድርድር ሲካሄድ ኖ ፓኪስታን በደንብ ሊመታ ይገባዋል የሚል ክሪቲሳይዝ የሚያደርግ ሰው ነው። ዝሮ ዝሮ በጣም ኮንዘርቫቲቭ ሪፐብሊካን ነው እና 7 ፒላርስ ዋት ሪያሊ ካውዚንግ ኢንስታቢሊቲ ኢን ዘ ሚድል ኢስት ምንድን ነው? 7 ወሳኝ ጉዳዮች መካከለኛው ምስራቅ የግጭት ቀጠና የሆነው የሚል በ2019 የአሜሪካ ኢንተርፕራይዝ ኢንስቲትዩት የሚሰራበት አስቀድሞ ደግሞ የፔንታጎን ከፍተኛ ባለስልጣን ነው። መከላከያ ውስጥ አማካሪ የነበረ ሰው ነው። ኩርዲስታን ራይዚንግ ይህን መጽሐፍ አንብቤዋለሁ። 2016 የታተመ ነው። ፕሊስ ብታነቡት እናንተም ደስ ይለኛል። ኩርዲስታን ራይዚንግ ፒዲኤፍ ዳውንሎድ ብላችሁ ያው አይመከርም እንግዲህ ከአማዞን ምናምን እንድትገዙ ነው የሚመከረው። ግን ኩርዲስታን ራይዚንግ ካለ እንግዲህ ያለውን ነው እየነገርኳቸው ያለሁት። አኔቲካል ነው ግን ኩርዲስታን ራይዚንግ ፒዲኤፍ ብላችሁ ማንበብ ትችላለች። በጣም በጣም ስለ ኩርድ ትግል ህይወት የኢራን ላይ ያለውን የሶሪያውን የቱርኩን ምን ሊሆን ይችላል የሚለውን በስፋት ተንትኖ የጻፈ ነው። የመጨረሻ እሱ ሪኮመንዴሽን የኩርድ ሀገር ይሰራ የሚባለው ነው። እንግዲህ ፒኬኬ ቱርክ ላይ ከ40 ዓመት ትግል በኋላ በቃ ብሎ መሳሪያ ፈቷል። ሌላው ከአምባገነኖች ጋር አምባገነኖችን መለማመጥ አምባገነኖችን ማባበል አያስፈልግም የሚል አላነበብኩትም መጽሐፉን፣ አርቲክሉን እንትኖችን ግን አንብቤያለሁ። ቡክ ሰመሪውን ዳንሲንግ ዊዝ ዘ ዴቭል ከሰይጣን ጋር መደነስ ልንለው እንችላል። ወይንም ከአምባገነኖችን ማባበል እሱ አይቻልም ብለህ ከዴቭል ጋር ብደንስ መጨረሻ ይበቀልሃል ነው። በእኛ ሀገር ምን ምንለው ነው? ዳንሲንግ ዊዝ ዘ ዴቭል ማለት እባብ ለመደ ብለህ በኪስህ የምትከተው ከሆነ ማለት ነው። አይሆንም አይደለ? አባባላችን ምንድን ነው የሚለው? እባብ ለመደ ተብሎ በኪስ አይከተትም። ግን አንዳንድ ሀገራት ዳንስ ዊዝ ዘ ዴቭል ነው። ሶ ዳንሲንግ ዊዝ ዘ ዴቭል ዘ ፐርልስ ኦፍ ኢንጌጂንግ ሮኪ ሪጅምስ ኢንካውንተር ቡክስ 2014 ያለ ነው። ቡክ ሳመሪውን አንብቤዋለሁ። እናንተ ብሱ ልታነቡ ትችላላችሁ። ኢተርናል ኢራን ኮንቲኒቲ ኤንድ ኬዮስ የሚል ኢራን ምንድን ነው? ከየት ነው
ከየት ወዴት ነው? አጠቃላይ የዲሞግራፊው፣ የኢኮኖሚ ስትራክቸሩ፣ የሶሻል ክላሱን በተመለከተ 2005 የጻፈው ነው። ይህኛው መጽሐፍ በአሜሪካን ኢንተርፕራይዝ ኢንስቲትዩት ውስጥ አይደለም የታተመው፣ ሌላ አታሚ ነው ያተመው። እጅግ ሰፊ በመካከለኛው ምስራቅ የታወቀ ጽሁፍ የሚያቀርብ የቲንክ ታንክ ለተለያዩ የፖሊሲ አውጪዎች ጽሁፍ የሚጽፍ ነው። እንግዲህ ይህ ሰው ነው ዶናልድ ትራምፕ ኮንዘርቫቲቭ ሪፐብሊካን ነው። ለፎሪን ፖሊሲ አናሊሲስ ወሳኝ መረጃዎች የሚሰጥ ነው። እንዳልኳችሁ ዶክተር ሩቢን ፒኤችዲ ከየል ዩኒቨርሲቲ ያለው በታሪክ በመካከለኛው ምስራቅ ላይ ስፔሻላይዝ ያደረገበት ያለው በተመሳሳይ አይ ቲንክ ባዮሎጂ ግራጁዌት ነው የሚል አይቻለሁ አንድ ሪቪው ላይ። እሱን ወስዳችሁ የኢትዮጵያ መንግስት ዶናልድ ትራምፕ ግብፅ፣ ሱዳንና ኢትዮጵያን ለማደራደር በጻፈው ደብዳቤ ላይ የኢትዮጵያ መንግስት ምላሽ ቬሪፋይድ ነው። ከዲፕሎማቲክ ሶርስ ያገኘሁት አስቀድሜ የነገርኳችሁ በሁለቶቹ ላይ መደራደር ግብፅ በቀጠናው ካሉ አገራት ጋር ከኢትዮጵያ ጎረቤቶች ጋር በመሆኑ ኢትዮጵያ ወደ ቀይ ባህር እንዳትደርስ እየፈጠረች ያለችው መሰናክል እሱን እንድታቆም የኢሳያስ አፈወርቂን አምባገነን መንግስት ቴረር ስቴት ከኤርትራ ተቃዋሚዎች ከሲቪል ማህበረሰቡ የትጥቅ ትግል እያደረጉ ካሉት ጋር ለማስወገድ ለአንዴና ለመጨረሻ የሚለው ልማቱን የሚደግፍ በዘላቂነት ድጋፍ ከሌላ የሚገኘው ሸሪንግ ቢኖር ለምሳሌ የወተር ሴኩሪቲ ጉዳይ አለ። የሆነ ጊዜ የዛሬ 50 ዓመት ወይ የዛሬ 10 ዓመት ድርቅ ቢያጋጥም ውሃ ከግድቡ ሊለቀቅ ነው። ከህዳሴ ግድብ ብቻ ህዳሴ ግድብ ፌታ ኮምፕሊ ነው። ከህዳሴ ግድብም ከሌሎች ግድብም ሰብስታንሻል አማውንት ኦፍ ኤሌክትሪሲቲ ጀነሬት ታደርጋለች ይችላል ኢትዮጵያ። ዋት ሰብስታንሻል አማውንት 50 ሺህ ነው። ስንት ግድብ ነው የምንሰራው? አሁን የዋተር ሴኩሪቲ ጉዳይ ነው የሚያሳስበው። እሱ እንደሆነ ተርባይን እየመታ እንለቃለን። ድርቅ ቢያጋጥምስ እንዴት ነው ሸር የሚደረገው? በእነዚህ ጉዳይ ዝርዝር ውይይት ኦፍኮርስ ያኔ በቴክኒካል የሌሎች ሀገራት ተሞክሮም የሚቀርብበት ኢትዮጵያዊ ልሂቃን የዘርፉ ጠበብቶች ባለሙያዎች አስቀድሞ ተደራዳሪ የነበሩ አዳዲስ ምሁራንም ከዓለም አቀፍ ደግሞ ቲንክ ታንክ ኢንስቲትዩቶችም እነሱ ተጨምሮ ወደ ድር የሚገባበት ነው። ኤርትራ የጸረ እስራኤልና የጸረ አሜሪካ ቡድኖች መጠቀሚያ ሆናለች የሚል የሃሬትስን የሞሳድ የተለያዩ ዶክመንቶችን ስታዩ የኢሳያስ አፈወርቂ ፀሐይ እየጠለቀ ነው። እሱን የማፋጠን ስራ ደግሞ የኛ የኢትዮጵያውያን ይሆናል ማለት ነው። ሌላው ሁለተኛ ርዕሴ ኔቶ ሸሸ ወይስ አፈገፈገ ነው። አይ ቲንክ በእኔ የሚገርመኝ ልንገራችሁ። በነገራችን ላይ በኢህአዴግ ዘመን ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል በጣም ብዙ ወዳጆቻችን ሙድ ይዙ ነበር ፌስቡክ ላይ ያኔ 2010 ላይ ታሳስ ተብሎ ህዳር ላይ ነው የወጣው። ታሳስ ህዳር አጋማሽ ወይ ታሳስ ላይ ነው የወጣው ቅጽ 5 ቁጥር 9 2010 ኒዮሊበራሊዝም ሸሸ ወይስ አፈገፈገ? መሸሸት ርቆ መሄድ ሊሆን ይችላል። ማፈግፈግስ የተወሰነ ሪትሪት ወደኋላ ኃይልን ለማሰብሰብ ኃይል ለመሰብሰብ ተጠናክሮ ለመመለስ ነገር እንዴት ነው ብሎ በደንብ ሰልጥኖ ሁኔታውን ገምግሞ የሚመለስ ከሆነ ወደ ኮንፍሮንቴሽኑ አፈገፈገ እንለዋለን። ሸሸስ ሊመለስም ላይመለስ ይችላል። እኔ እንግዲህ የቋንቋ ጠበብት ምሁራን የምትሉትን እሰማለሁ። ኤኒዌይስ ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል በጣም ብዙ ሙድ ሲያዝበት የነበረ ነው። አይ ሸሸም አፈገፈገም ያው ነው። ኒዮሊበራሊዝም በዙሪያችን እየተከረተረተ ነው የሚሉ ደግሞ እየዞረን ነው የሚሉ ነበሩ። ያኔ በወቅቱ የፓርላማ አባል የነበሩት ነው በ2097 ከዛ 2002 አይደል ምርጫ የተደረገው። ከዛ 2007 100% ምናምን አሸነፍኩ ብሎ አቶ ግርማ ነበሩ እዛ ፓርላማ ላይ። ኤኒዌይስ
አንድ በፓርላማ ንግግራቸው የተከበሩ አቶ ግርማ ሰይፉ አዘለም አንጠለጠለም ሌባ ሌባ ነው ብለው ነበር እና ሸሸ ወይስ አፈገፈገ እንዲል ኔቶ ሸሸ ወይስ አፈገፈገ ብለን እንጠይቃለን። እንግዲህ የአውሮፓ ሀገራት የኔቶ አባል ቱርክን ጨምሮ ቱርክ ግማሹ አውሮፓም ስላለ ለዴንማርክ ድጋፍ ለመስጠት በሚል ሊሚትድ ትሮፕ ውስን ሰራዊት ዲፕሎይ እያደረጉ ነው እያሰማሩ ነው ተብሎ ቲአርቲ ወርልድ፣ ቢቢሲ፣ ሲኤንኤን በቃ ብሉምበርግ ሁሉም እየዘገበው ነበር። ነገር ግን ትናንት ማታ ጀርመን አሰማርታው የነበሩትን 13 ወታደሮች 44 ሰዓት እዛ ከቆዩ በኋላ መልስ አውጥታቸዋለች። አጠቃላይ ፈረንሳይ 15 ወታደር፣ እኔ በጣም ፈን ያደርገኛል በነገራችን ላይ ፈረንሳይ 15 ወታደር፣ ጀርመን 13፣ ስዊድን 3፣ ኖርዌይ 2፣ ፊንላንድ 2፣ እንግሊዝ 2፣ ኔዘርላንድ አንድ ናቫል ኦፊሰር ነበር የላኩ። በድምር 37 ወታደር ላኩ። ነገር ግን ጀርመን ሶልጀርስ ሊቭ ግሪንላንድ አፍተር 44 ሃውርስ ከ44 ሰዓት ቆይታ በኋላ እንዲሁም አንዳንድ ጽሁፎች እንግዲህ ያው በወቅም ሊሆን ይችላል በሚል እንጂ አልተነገራቸውም። በቃ አውሮፕላን ሄደ አንስቶ አመጣቸው ነው። 44 ሰዓት ምንድን ነው የሰሩ? ሰው ግሪንላንድ ሮ ጀርመን ሚሊታሪ ኢንድስ ሾርት ዲፕሎይመንት ይላል። ትናንትም ምን ብያቸው ነበር? አንድ የፔንታጎን ከፍተኛ ባለስልጣን ኔቶም ይሁን ማን አሜሪካን ሊያቆማት አይችልም። በተደጋጋሚ ዴንማርክ በኔቶ አሁን ደግሞ ኔቶ ምን ማድረግ ጀመረ? ጥፋቱን ወደ ዴንማርክ እየሰጠ ነው። በተደጋጋሚ የሩሲያ ሰብመሪኖች የሩሲያ ሚሊተሪ ካፓቢሊቲ በቀጠናው ስላለ እርምጃ ውሰዱ እያልን ስንነግራቸው ነበረ። ነገር ግን ይህንን አክት ለማድረግ አልቻሉም የሚል ወቀሳ እያሸከሟቸው ነው። አሁን እንግዲህ የቀረው ከ37ቱ ያሳያችሁ 13ቱ ሲወጣ 24 ነው የቀረ። እንግዲህ በዛው ፒትፊክ የሚባል ቦታ ላይ እዛው ግሪንላንድ እኮ አሜሪካ 150 ወታደር አላት እና ዋርኒንግ ለምሳሌ ሚሳይል ቢተኮስ ወደ አሜሪካ ዋርኒንግ ሲስተም አላት፣ ኤርቤዝ አላት 150 የያዘ ሰው። ለምንድን ነው ለቀው የወጡ? ትናንት እኔ ምን ብያቸዋል? በተደጋጋሚ ያሰማሩ ሲባል ነው አይሆንም። ለምን? የአውሮፓ ገበያ ከአሜሪካ ገበያ ጋር የተሳሰረ ነው። የጀርመን ለምሳሌ ማይክሮ ኢንተርፕራይዝ እና እነዚህ የተሳሰሩ ሆኖ መኪና ያመርታል፣ የቴክኖሎጂዎችን ያመርታል። ገበያው የት ነው? አሜሪካ ነው። በተመሳሳይ እንግሊዝ ሶፍት ፓወር አለው፣ ቢዝነሱ ኤቭሪቲንግ ከአሜሪካ ጋር የተያያዘ ነው። 10% ሰራዊት የላካችሁ በሙሉ 1 ላክ 2 ላክ የላክ በሙሉ ከነገ ፌብሩዋሪ 1 ያው ጃንዋሪ ላይ ነው ያለነው ዛሬ ጃንዋሪ 19 ከ12 ቀን በኋላ በሚጀምረው ፌብሩዋሪ 1 ጀምሮ 10% ታሪፍ ጥለናል አለ ዶናልድ ትራምፕ። እሱ ብቻም አይደለም ደግሞ ከ5 ወር በኋላ ደግሞ ስንት ይመጣል? 25% ይደረግብሃል። ከዛስ እንደገና ሴፕቴምበር ላይ እየጨመረ ይሄዳል። ይሄ ደግሞ ምን ይፈጥራል? እንግሊዛውያን ወይ ፈረንሳይ ላይ ወይ ኔዘርላንድ ላይ አሊያ ኖርዌይ ላይ ስዊድን ላይ ዩኬ ላይ ምን አገባን የሚሉ የውስጥ ትኩረታችን እናርግ። ለዴንማርክ ለምንድን ነው ዋጋ ምን ክፍለው ይንያል? አፈገፈገ። ማንም ሊረዳህ አይችልም በሚል ከዚህ በፊት ክቡር ጠቅላይ ሚኒስትሩ ፓርላማ ላይ ሌሎችን ተማምኖ ውጊያ መክፈት ትክክል አይደለም፣ አይተናል፣ ጋዛ ላይም አይተናል፣ ዩክሬን ላይም አይተናል፣ ተገቢ አይደለም፣ የራስን አቅም መፈተሽ ያስፈልጋል በሚል የተቀመጠው እሱ ነው። ሌላው እንግዲህ የኖቤል የሰላም ሽልማት የኖቤል የሰላም ኮሚቴ ቅሬታውን ገልጿል። እንደምታውቁት ማሪያ ኮሪና ማቻዶ ባለፈው ሐሙስ ከዶናልድ ትራምፕ ጋር በነበራት ስብሰባ ዋይት ሃውስ ላይ ሜዳሊያዋን አሳልፋ ሰጥተዋለች። ዶናልድ ትራምፕም ሜዳሊያው ከሱ ጋር እንደሚቆይ ገልጿል። ነገር ግን አሁን ትንሽ አሁንም የኖቤል ሰላም ሽልማቱም
አፈገፈገ ወይ ሸሸ ልንለው በምንችለው ሁኔታ ምን አለ? ዋናው ኖቤል ሎሬት መሆንህን መያዝ ነው እንጂ ሜዳሊያውን ልሰጠት ትችላለህ። አይቻልም ብሎ ነበረ። ሸራ አይደረግም፣ አይሰረዝም፣ አይካፈልም ተብሎ የሚል ነበር መግለጫው። አሁን ግን ምን የሚል ይዞ ወጣ? አይ የኖቤል ሰላም ሽልማት ተሸላሚው ራሱ ግለሰቡ ነው የሚሆነው አለ። እና ታዲያ እሱማ የ2025 የሰላም ኖቤል ሽልማት አሸናፊ የሚባለው ማሪያ ኮሪና ማቻዶ የቬንዙዌላ ተቃዋሚ መሪ ነው የሚሆነው። ሜዳሊያዋን ግን ለዶናልድ ትራምፕ ሰጣው ነበር የሚለው አንድ ነገር ይሆናል። ሌሎች ስናይ ለምሳሌ ኒውት ሃንሰን የሚባል በ1943 የሊትሬቸር ኖቤል የተሸለመውን በወቅቱ ለነበረው ለጀርመኑ የፕሮፓጋንዳ ሚኒስትር ለጆሴፍ ጎብልስ ሰጥቶታል የሚሉ ጽሑፎች መጡ። በተመሳሳይ ዲሜትሪ ሙራቶቭ የኖቤል ፕራይዝ ሜዳሊያውን በመሸጥ ይህንን በ2021 ያገኘውን የኖቤል ፒስ ፕራይዝ ሜዳሊያ በመሸጥ ገንዘቡን ለዩኒሴፍ እንዲውል አድርጓል። የገዛው ሰው ሜዳሊያውን ወስዶታል ማለት ነው። ጆሴፍ ጎብልስም በተመሳሳይ የኒውት ሃንሰንን ሜዳሊያ ወስዷል ማለት ነው። ዶናልድ ትራምፕ እኔ ጋር ይቆያል ያለው የቆየበት ሁኔታ አለ። ምናልባት እንግዲህ በ2026 የሰላም ኖቤል ሽልማት ዶናልድ ትራምፕ ካሸነፈ ሜዳሊያ 2 ሜዳሊያ ይኖረዋል ማለት ነው። ያንን ለዋይት ሃውስ ሰጥቶ ይወጣና የራሱ ሜዳሊያ ወደ ማራላጎ ይዞ ሊሄድ ይችላል። እድሜ ጤና ይስጠን፣ አብረን የምናይ ይሆናል። ሌሎች ወሳኝ መረጃዎች አሉን። በተለይ አማራ ክልል ጋር ካለው ዛሬም እጅ መስጠቱ ቀጥሏል። እየጠራ ነው ሲሉ ያው እየጠራ ነው፣ ትግሉ እየጠራ ነው። ለሻቢያ ለህዋት ለጸረ አማራ ቡድኖች ለጸረ ኢትዮጵያ ቡድኖች የሚለላኩ ተለላኪዎች አይመሩንም በሚል እጃቸውን በገፍ እየሰጡ ነው ያሉ። ከ3 ቀን በፊት አብራጂት ብርጌድ ኮርክ አካባቢ የጁቤ የሚንቀሳቀሰው ስትሬተንድ ዝግጁ ሁኑ ብያቸው ነበር። በዛሬው ዕለት እጃቸውን ብርጌድ መሪው አስጨነቅ ታደሰ የሚባለው በሙሉ የብርጌዷን አባላት በመያዝ ስናይፐር በቁጥር 3፣ ብሬን በቁጥር 2፣ ክላሽንኮቭ በቁጥር 27፣ ተተኳሽ ጥይት በቁጥር 1231፣ የቃታ ወይም ኋላ ቀር መሳሪያ የሚባለው ይሄ አልቢን ውጅግራ መውዜር ምናምን የሚባለው አይነት የቃታ መሳሪያ በቁጥር 11፣ የእጅ ቦምብ በቁጥር 17፣ የጦር ሜዳ መነጽር በቁጥር 1፣ ወታደራዊ ሬዲዮ በቁጥር 1 እና ሌሎች ልዩ ልዩ ወታደራዊ ሰነዶችን የግንኙነት ኔትወርኮችን ይህንን በመያዝ የሰላም አማራጩን መርጦ በአካባቢው ለሚንቀሳቀሰው የጸጥታ ኃይል የገባበት ሁኔታ አለ። በተመሳሳይ ሸዋ፣ ጎንደር፣ ወሎ እንዲህ አይነት እንቅስቃሴዎች አሉ። በዚህ 2-3 ቀን ውስጥ የምናያቸው ነገሮች ይኖራል። አንዳንድ ኮንፊደንሻል ስለሆነ ያ ማለት ነው። ኢትዮጵያ በክብር ለዘላለም ትኖር። መልካም በዓል። በዓሉን እያከበራችሁ ላላችሁ በሀገር ውስጥም በውጭም ለምትኖሩ መልካም በዓል ይሆንላችሁ። በምትሄዱበት በምትመጡበት ሁሉ ባላችሁበት ሁሉ ሰላማችሁ ይብዛ። ራሳችሁን ጠብቁ። ታንኪዩ